የፔትሮ ዶላር ስንብት የአሜሪካ አወዳደቅና የኢትዮጵያ ማንሰራራት እንደ አውሮፓውያን አቆጣጠር በ1970ዎቹ የዓለም የነዳጅ ግብይት በአሜሪካ ዶላር እንዲሆን ስምምነት ተደረገ። ከዚያን ጊዜ ጀምሮ ዶላር የሀገራት የመጠባበቂያ ክምችት መመዘኛ ለመሆን ቻለ። ይህም አሜሪካን የዓለማችን ቁጥር አንድ ሀብታምና ተጽዕኖ ፈጣሪ ሀገር ሊያደርጋት ችሏል። ከዚህ ላይ ለምን የሚለውን ጥያቄ ማንሳታችሁ የሚጠበቅም የሚጠቅምም ነው። ሀገራት ዶላር ሲፈልጉ አሜሪካ ወረቀት አትማ ትሰጣለች። በመልሱ ሀገራት ያላቸውን ውድ ሀብት ሁሉ ለአሜሪካ ይገብራሉ። አሜሪካ ከየትኛውም ሀገርና ተቋም የፈለገችውን ያክል ትበደራለች። መክፈል ግድ በሆነ ጊዜ የፈለገችውን ያህል ወረቀት አትማ ትከፍላለች። ይሁን እንጂ አሜሪካ ገንዘቧን በፈለገችው መጠን ደጋግማ ማተሟ የዋጋ ግሽበት አያስከትልባትም። ምክንያቱም የሚታተመው ዶላር ወደ ሌሎች ሀገራት ገበያ እንጂ ወደ ራሷ ገበያ አይረጭምና። የአብዛኞቹ አረብ ሀገራት ኢኮኖሚ ደግሞ በነዳጅ ሽያጭ ላይ የተመሰረተ ነው። ሀገራቱ ነዳጅ አምርተው ለሌሎች ሀገራት በዶላር ይሸጣሉ። የሚያስፈልጋቸውን መሰረታዊ እና የቅንጦት ሸቀጥ መልሰው በዛው ዶላር ይገዛሉ። የነዳጅ ዋጋ እንደቀነሰ ሲገነዘቡ እነሱም ምርት መቀነስ እንዳለባቸው ተመካክረው ይወስናሉ። የነዳጅ ዋጋ ሲንር ደግሞ አሁንም የነዳጅ አምራች ሀገራት ተመካክረው የነዳጅ ምርታቸውን ከፍ ያደርጋሉ። በዚህ አግባብ የፔትሮሊየም አምራችና ዶላር አታሚ ሀገራት ጥምረት የዓለምን ኢኮኖሚ ሲዘውረው ለዘመናት ኖሯል። ከጥቂት ዓመታት ወዲህ ግን በእነዚህ ሁለት ኃይሎች አንነዳም የሚሉ አካላት ተፈጥረዋል። እንደ ብሪክስ ያሉ የኢኮኖሚ ጥምረቶች ሀገራት በየራሳቸው ገንዘብ እንዲገበያዩና ዶላርን እንደ መጠባበቂያ ገንዘብ መያዝን እንዲያስወግዱ አዲስ ስርዓት በመፍጠር ሂደት ላይ ናቸው። የዚህን አዲስ ስርዓት መወለድ የነዳጅ አምራች ሀገራት በክፉ አላዩትም። እንዲያውም የተባበሩት አረብ ኤሚሬትስ፣ ኢራን የብሪክስ አባል ናቸው። ሳውዲ አረቢያ ደግሞ ተጠባባቂ አባል። አሜሪካ ግን ክፉኛ ኮንነዋለች። በተለይ አሁን ስልጣን ላይ ያሉት ፕሬዝዳንት ዶናልድ ትራምፕ ብሪክስ የራሱ መገበያያ ገንዘብ ከፈጠረ ወደ ከፍ እርምጃ እንደሚገቡ ደጋግመው ሲዙቱ ኖረዋል። ይሁን እንጂ በቅርቡ ከእስራኤል ጋር በኢራን ላይ የጀመሩት ጦርነት፣ የቬንዙዌላን ጥቃት፣ በአጠቃላይ ትራምፕ እየተከተሉት ያለው አካሄድ አሜሪካን በቅርቡ የሚጥላት ይመስላል። ምናልባትም ከሮም አወዳደቅ የከፋ መቀመቅ ሊከታትም ይችላል። በድሮ ጊዜ ምናልባትም በአንደኛው መቶ ክፍለ ዘመን አንድ ትልቅ የወንጌል ሰባኪ የክርስቶስ ሐዋርያ ከሚኖርበት የሮማ ግዛት ወጥቶ ለሃይማኖታዊ ተልእኮ ተሰማራ። በዚያ ሀገር ያለው ንጉሥ አስተምሮውን አልወደደለትምና አሰረው። በዚያን ጊዜ ያ ሮማዊ ሐዋርያ በእውነቱ ሮማዊውን ማሰር የሚቻለው ማን ነው ሲል ወንጌሉን ከሚያስተምርለት ጌታው ኢየሱስ ክርስቶስ ይልቅ ሮማዊነቱን መመኪያ አድርገው አቀረበ። ሮማውያን እንዲያ ባለ እብሪት ሲኖሩ፣ ሌላውን ሕዝብና መንግስት ሲጨቁኑ ዘመናት አለፉ። በመጨረሻም ሮማውያን በውስጥ የስርዓት መበስበስ እብሪታቸውን መታገስ ባንገሸገሻቸው ጀርመናውያን መራር ትግልና ወረራ፣ በኢኮኖሚ ድቀትና ሌሎችም ምክንያቶች ለዘመናት የተገነባው ግዛት አጼያቸው ወርዶ ክፉኛ ተፈጠፈጠ። ወደ በርካታ ትንንሽ ግዛትነትም ተበተኑ። አሁን በአሜሪካ ላይ እያንዣበበ ያለው ሁኔታም ከዚህ የሚለይ አይመስልም። አሜሪካ እብሪት ወጥሯታል። ፕሬዝዳንት ትራምፕ የሚያደርጓቸው ንግግሮች ሁሉ ንቀት የተሞሉ በትዕቢት የታጀቡና ዓለም ያለ አሜሪካ ህልውና የሌለው የሚያስመስሉ ናቸው። ሰውየው እየመሩት ያለው ታላቋን አሜሪካ ቢሆንም እንደ አገሪቱ ትልቅነትና እንደ ራሳቸው እንደ ፕሬዝዳንቱ ዕድሜ ጠገብነት ትህትናና ይሉኝታ ቢስ ሆነው በስፋት ታይተዋል። ከሰሞኑ በትሩዝ የማህበራዊ ሚዲያ ገጻቸው ኢራኖች መንፈሳዊ መሪያቸው እንደሆን ጠየቁኝ። እኔ ግን አልፈልግም አልኳቸው አሉ። በእርሳቸው ዕድሜ ደረጃ ያለ ሰው ይቅርና የ10 ዓመት ታዳጊ ሙስሊም ያልሆነ ሰው የእስልምና ሃይማኖት መሪ እንደማይሆን ያውቃል። የሚለው ሰው አይኖርም እንጂ ቢጠየቅ ታዳጊው እኔ ሙስሊም አይደለሁም፣ የሃይማኖቱ የበላይ መሪ ለመሆን ሃይማኖቱን መቀበል ግዴታ ነው ሊል ይችላል። ትራምፕ ግን እንዲህ ናቸው። አሜሪካዊ ስለሆኑ ማናቸውንም ሰብና መላበስ፣ ማንኛውንም ሃይማኖት መምራት፣ ማንኛውንም የዓለማችን ክፍል ማስተዳደር የሚከለክላቸው እንዳልሆነ ያስባሉ። ከሰሞኑ የሆርሙዝ ሰርጥን ትቆጣጠራላችሁ ተብለው በሚዲያ ተጠየቁ። እብሪተኛው የአሜሪካ መሪ ፕሬዝዳንት ትራምፕ እኛ እኮ አሜሪካ ነን፣ የፈለግነውን ሁሉ መቆጣጠር እንችላለን ሲሉ መለሱ። በእርግጥም ዛሬ ያላቸው ጉልበት የቬንዙዌላን ፕሬዝዳንት እንዲያስሩ፣ ኢራንን በግፍ እንዲደበድቡ፣ ኩባን በማዕቀብ ጨለማ ውስጥ እንዲያኖሩ፣ ግሪንላንድን፣ ካናዳን፣ ሜክሲኮን፣ ናይጄሪያን ወራቸዋለሁ እያሉ በስጋት እንዲያስፈራሩ እድልና አቅም አላቸው። በእርግጠኝነት ግን የሮማ አወዳደቅ በአሜሪካ ይደገማል።
ኢራን ላይ የጀመሩት ጨዋታ የፔትሮ ዶላር የበላይነትን በሂደት ይገታል። አዲስ የኃይል አማራጭና አዲስ ኃይልም ያዋልዳል። በአሜሪካ እስራኤልና ኢራን ጦርነት ምክንያት የዓለም የኃይል አቅርቦት መስመር ተዛብቷል። የሆርሙዝ ወሽመጥ መዘጋት የነዳጅ አቅርቦት ሰንሰለቱን ወሽመጥ በጥሷል። የየመኑ የሀውቲ ንቅናቄ ከኢራን ጋር በማበር የባቤል መንደብን እንደሚዘጋ እየዛተ ነው። ወደ እስራኤልም እየተኮሰ ነው። በነዳጅ መሰረተ ልማቶች ላይ ያተኮሩ ጥቃቶች ተጠናክረው በመቀጠላቸው ሆርሙዝና ባቤል መንደብ ተዘግተዋል። ሁለቱ ዋነኛ የነዳጅና የንግድ መስመሮች ቢከፈቱ እንኳን በርካታ የነዳጅ ዘይት ማምረቻና ማጣሪያ ፋብሪካዎች ወድመዋል። በዚህ ምክንያት ቢያንስ በጣት ለሚቆጠሩ ዓመታት የኃይል አቅርቦት የዓለም ፈተና ሆኖ ይቀጥላል። በቅርቡ በኢራን የኤሌክትሪክ ኃይል ማመንጫ መሰረተ ልማት ላይ ጥቃቶች በመፈጸማቸው ቴህራን ባጸፋው የመካከለኛው ምስራቅ የነዳጅ ማመንጫና የውሃ መሰረተ ልማቶችን እንደምታወድም ዝታለች። ኢራን እስካሁን ዝታ ያላሳካችው ባለመኖሩ ይህንንም ዛቻዋን እውን እንደምታደርገው ይጠበቃል። በዚህ ምክንያት የዓለም የነዳጅ አቅርቦት በከፍተኛ ደረጃ ይጎዳል። ይህ ሲሆን ዓለም በዝምታ እንደማይጠብቅ አዳዲስ የኃይል አማራጮችን ወደ መፍጠር እንደሚገባ ይጠበቃል። ምግብ ማብሰልና መንቀሳቀስ በቀጣይ ጫና ውስጥ ወድቋል። ዓለም ግን አሜሪካ፣ እስራኤልና ኢራን የጀመሩት ጦርነት እስኪያቆሙና የነዳጅ ማውጫዎች እስኪጠገኑ በዝምታ ሊጠብቅ አይችልም። አዳዲስ የኃይል አማራጮችን፣ አዳዲስ መፍትሄዎችን ወደ ማዋለድ ይሄዳል። ኢትዮጵያ በዚህ ቀውስ ትንሳያቸውን ከሚያረጋግጡ ሀገራት መካከል በቀዳሚነት ልትጠቀስ ትችላለች። እንዴት ካላችሁ ከዓመታት በፊት የነዳጅ ተሽከርካሪዎችን ላለማስገባት ወስናለች። የኃይል ምንጯ ታዳሽ ማለትም የውሃ፣ የነፋስ፣ የፀሐይ፣ የጂኦተርማል ነው። በተወሰነ ደረጃ በቀጣይነት ለሚያስፈልጋት የካርቦናማ የኃይል ምንጭ አቅርቦትም በቅርቡ መፍትሄ ይኖራታል ተብሎ ይጠበቃል። ምክንያቱም የተፈጥሮ ጋዝ፣ ነዳጅ፣ የድንጋይ ከሰል ወደ ማምረት እየገባች ትገኛለችና። ኢትዮጵያ ለጎረቤት ሀገራትም ታዳሽ የኃይል ምንጭ ናት። ጅቡቲ፣ ኬንያ፣ ሱዳን፣ ታንዛኒያ እስካሁን ከኢትዮጵያ በፔትሮ ዶላር ሚዛን ማጣት የማይሰናከል ኃይል እያገኙ ካሉት መካከል ናቸው። በቀጣይ ሌሎች በዙሪያው ያሉ ሀገራትም ማለትም ደቡብ ሱዳን፣ ሶማሊያ፣ ሶማሌላንድ፣ ኤርትራን ጨምሮ ሌሎችም ሀገራት ይህንን ታዳሽ ኃይል ሊያገኙ ይችላሉ። ከፈለጉ እስከ ደቡብ አፍሪካ ጫፍና አውሮፓ ድረስ ይህንን ታዳሽ ኃይል የማዳረስ አቅሙ ኢትዮጵያ አላት። ሱዳን የደረሰው የኤሌክትሪክ መስመር በግብፅ በኩል ተሻግሮ እስራኤልና ሌሎች የመካከለኛው ምስራቅና አውሮፓ ሀገራት ሊደርስ ይችላልና፣ ይህ ሲሆን ህዳሴ ግድብ ከሆርሙዝ ሰርጥ የላቀ ፋይዳ ይኖረዋል ማለት ነው። የጊቤና ሌሎችም ኃይል ማመንጫዎችም እንደ ስዊዝ ካናል ይሆናሉ ተብሎ ይጠበቃል። ዓለም ከአረቡ የነዳጅ ጥገኝነት ከተላቀቀ የአሜሪካ ዶላር ጥገኝነትም ያከትማል። ይህ ሲሆን የአሜሪካ የቁልቁለት ጉዞ ከመሬት ስበት ይፈጥናል። ነገር ግን አሁን አሜሪካ ካለችበት የከፍታ ስበት እንድትላቀቅ እንደ ኢራን፣ ቬንዙዌላ እና ኩባ ያሉ ሀገራት መከራውን ሊሸከሙ ግድ ሆነዋል። በእርግጥ ቬንዙዌላ በአሜሪካ ስትወረር በቀጣይ ኢራን እንደምትመታ ግልጽ ነበር። ምክንያቱም አሜሪካ ቬንዙዌላን መቆጣጠር የፈለገችው ከኢራን ጋር በምትፈጥረው ጦርነት የሆርሙዝ ሰርጥ እንደሚዘጋ ባለፈው ሰኔ በጀመረችው የ12 ቀን ጦርነት ፍንጭ ሰምታ ነበርና አማራጭ የነዳጅ አቅርቦት ምንጭ መያዝ ነበረባት። ነገር ሁሉ አንተ የተበላህ ቀዩ በሬ የተበላህ ዕለት ነው እንደሚባለው ተረት ሆኗል። ለአረቡ ዓለም ጥቁር፣ ነጭና ቀይ በሬዎች በጋራ በጫካ ውስጥ ይኖሩ ነበር። በሬዎቹ ፊታቸውን ወደ ተለያየ አቅጣጫ አዙረው ጠላትን እየጠበቁ አበረው ይኖሩ ነበር። አንበሳ ደጋግሞ ቢሞክርም በሬዎቹ አሹሎ የሚጠብቁትን ቀንድ አልፎ ሊበላቸው አልቻለም። ከዚያም አንድ ቀን በሬዎቹን እኔ እኮ የሚመላለሰው ይህ ቀይ በሬ ከሩቅ ሳየው ስጋ እየመሰለኝ ነው፣ እሱን ብታስወግዱ እኮ እኔም አልመጣ እናንተም አትሳቀቁ አላቸው። ነጩና ጥቁሩ በሬ በሐሳቡ ተስማሙና ቀዩን በሬ ወግተው አባረሩት። አንበሳው ደስ ብሎት ቀዩን በሬ በላ። ከቀናት በኋላ አንበሳው ተመልሶ መጣ። እኔ እኮ ይህ ነጭ በሬ ነው ከሩቅ ብልጭ እያለ የሚታየኝ፣ አንተ ግን ከሱ ተለይተ በሰላም አትኖርም ብሎ ጥቁሩን በሬ አንበሳ መከረው። ልክ ነው እኮ እኔም በጨለማ ጨራሽ ልታይ አልችልም አለና ራሱን ከነጩ በሬ አገለለ። ነጩ በሬም በቀላሉ ተበላ። በማግስቱ አንበሳው ወደ ጥቁሩ በሬ አቀና። በሬው በመደንገጥ ዛሬ ደግሞ ምን አይተመጣህ ሲል ጠየቀው። አንበሳው አንተ እንኳ የተበላኸው ቀዩን በሬ የበላሁት ዕለት ነው አለው ይባላል። የግብፅም ጉዳይ ይኸው ነው። ቬንዙዌላ ቀዩ በሬ ናት፣ ኢራን ደግሞ ነጩ፣ ግብፅ ጥቁሩ በሬ። እስራኤል አንድም ጠንካራ አረብ ሀገር እንዲኖር አትፈልግም።
ኢራን በአሜሪካና እስራኤል ላይ የጋራ ብትር የምትደበደበው ከአሜሪካ በላይ ለዓለም ስጋት ደቅን አይደለም። ጠንካራ የእስራኤል እሳቤ ተገዳዳሪ ስለሆነች ነው። ግብፅ አሁን በኢራን ክፉኛ መጎዳት ሐሴት ባታደርግም ምን አገባይ ብላ ተቀምጣለች። በእርግጥ በባከነ ሰዓት በአሸማጋይነት ላይታች እያለች ነው። የኢራን መፈራረስ ደግሞ ግብፅን የአረቡ ዓለም ተጽዕኖ ፈጣሪ የሚያደርጋት መስሏታል። ነገር ግን በስዊዝ ካናል የሚያልፉ መርከቦችን ቁጥር በመቀነስ ገቢዋን አዳግሞ ለእስራኤል የግዛት ማስፋፋት ያጋልጣታል። ግብፅ በኢኮኖሚ ስትዳከም የአሜሪካ እርዳታ አብሮ ይዳከማል። አሜሪካ ድጋፉን ሁሉ ከግብፅ ወደ ሳውዲ አረቢያ ታዛውራለች። ግብፅ መዳከሟን የተገነዘበችው እስራኤል የቀይ ባህር ተዋሳይ ለመሆን የሲና በረሃን ትቆጣጠራለች። ግብፅ ያኔ ለምን ስትል አንቺ የተበላሽው ቬንዙዌላ የተበላች ቀን ነው ይሏታል። የቤንጎሪዮን ካናልን በመክፈት አዲስ የአውሮፓ እስያ መስመር እስራኤል ትፈጥራለች። በቤንጎሪዮንም በነባሪው ስዊዝ ካናልም ገቢ እየሰበሰበች እስራኤል ፈርጣማ ሀገር ትሆናለች። ጋዛ የእስራኤል የመናፈሻ ከተማ ትደረጋለች። እስራኤል የአባይ ወንዝን በራፋ በኩል አሻግራ በቱቦ በመካከለኛው ምስራቅ የንጹህ መጠጥ ማዕከል ታደርገዋለች። የግብፅ በእስራኤል መመታት ሌላኛው ምክንያት የአባይ ወንዝ መሆኑን ልብ ይሏል። እንዴት ካሉ ነገሩ እንዲህ ነው። የሜዲትራኒያን ባህር እስራኤልን 190 ኪሎ ሜትር ያክል በምዕራብ በኩል ያዋስናታል። ቴልአቪቭ፣ ሃይፋና አሽዶድ በቀጥታ ከባህር ዳርቻው ይገናኛሉ። የባህር ውሃ በባህሪው ጨዋማ ነው። የሜዲትራኒያን ባህር በትነት ምክንያት ጨዋማነቱ በየጊዜው ይጨምራል። የጨውን ሚዛን በማሟሟት የሚያስጠብቀው ከአባይ ወንዝ የሚገባው ንጹህ ውሃ ነው። ነገር ግን ይህንን ንጹህ ውሃ ወደ ሜዲትራኒያን ባህር እንዳይገባ ግብፅ እየሰራች ነው። ግብፅ በቶሽካ ፕሮጀክት አማካይነት የወንዙን አብዛኛውን ውሃ ለመስኖ ስራ ወደ ምዕራብ አቅጣጫ በመቶዎች ኪሎ ሜትር ወስዳ ትጠቀምበታለችና በዚህ ምክንያት ወደ ሜዲትራኒያን ባህር በብዛት አይገባም። ይህ ደግሞ እስራኤል በመጠነኛ ማጣራት ልትጠቀምበት የምትችለውን የሜዲትራኒያን ባህር ብክለት የሚያባብስ ተግባር ነው። በዚህ ምክንያትም ግብፅ ቀጣይ የእስራኤል ኢላማ ትደረጋለች። የአሜሪካ እስራኤልና ኢራን ጦርነትን በሰላም ለመፍታት ፓኪስታን፣ ግብፅና ራሷ አሜሪካም እየጣሩ እንደሆነ መረጃዎች ያመለክታሉ። በእርግጥ የሰላም ጥረቶቹ ውጤት ያመጣሉ ወይ ተብሎ ሲጠየቅ ግን መልሱ አይሆንም ነው። ምክንያቱም አሜሪካ የሰላም ንግግሩን የፈለገችው የእግር ጦሯን ወደ ኢራን ለማስጠጋት የሚያስችላትን ጊዜ ለማግኘት ነውና፣ ግብፅም የኢራንን መዳከም ስለምትፈልገው ሽምግልናው ከልቡ አይመስልም። የተወደዳችሁ የቀለም ቤተሰቦች ለዛሬ የያዝነው ቀለም ልዩ ይኸው ነበር። በሌላ መሰናዶ እስከምንገናኝ